ኮንፊደንስ ስለሌለክ ማለት ነው ያንተ ጠላት ራስህ ነህ። ራስህን ትጠላለህ፣ በጣም ራስህን ዝቅ ታደርጋለህ። አለባበስክ የተበላሸ ነው፣ ምክንያቱም አይምሮህም የተበላሸ ስለሆነ ለራስህ ያለክ አመለካከት የተበላሸ ነው። እንደዚህ አይነት ቪዲዮ ስታይ ደግሞ የምታሳልፍ ከሆነ ዝም ብለክ የምትናደድ ከሆነ ይህ ማለት ትልቅ የሆነ ችግር አለብክ። ይህ ነገር ማስተካከል ይኖርብሃል። ምክንያቱም አንድ ጥያቄ ልጠይቅህ። አንተ ልብ ውስጥ እግዚአብሔር የሆነ ነገር አስቀምጦልሃል፣ የሆነ መልእክት፣ የሆነ መንገድ አሳይቶሃል። እሱን መንገድ ግን መከተል አልቻልክም። ምክንያቱም እሱን በረከት ለመቀበል ሌላ ሰው መሆን አለብክ፣ ሌላ ማንነት መሆን አለብክ። ይህ የምትመለከተው ሰው ማለት ነው እንደዚህ አልነበረም። ልንገርህ፣ አነጋገሬ እንደዚህ አልነበረም፣ አለባበሴ እንደዚህ አልነበረም፣ ለህይወት ያለኝ አመለካከት እንደዚህ አልነበረም። አይናፋር ፈሪ ሰው ነበርኩኝ። አንተም እኔ የነበርኩበት ደረጃ ልትሆን ትችላለህ። ግን እየነገርኩ ነው፣ ህይወትክ ለአንዴና ለመጨረሻ ማቃናት የምትፈልግ ከሆነ እነሱ ሰዎች መስማት አቁምና ራስህን መሆን ጀመር። በሰው ተቀባይነት የምትፈልግ ከሆነ ስማ፣ ኮንፊደንት መሆን አትችልም። ራይት? ሰው እንዲያፈቅርክ አትጠብቅ፣ እንዲያከብሩክ አትጠብቅ፣ እንዲቀበሉክም አትጠብቅ። ገባህ? ዛሬ የወደደ ነገ ይጠላሃል። እመነኝ፣ እኔ አይቼዋለሁ። ነገ የጠላህ ደግሞ ከነገ ወዲያ ይወድሃል። who gives a fuck? you know, ቢጠሉህም ቢወድሁም ማለት ነው you have to be okay. you have to learn to be okay. በቃ ላይ ጥሉኝ ወይም ውደዱኝ it's none of my business. you know, ሰዎች አሁን ክብር ሊኖራችሁ ይችላል አንተ አሁን በመታረገው ስራ፣ በአነጋገርህ፣ ባለባበስህ። ግን የምትፈልገው ህልም፣ የምትፈልገው ዓላማ ሜቢ በእነዛ ተመሳሳይ ሰዎች ክብር እንድታጣ ሊያደርግህ ይችላል። ግን ችግር ካንተ ማለት ነው ያ የሚሰጡህ ክብር እንደ ኮኬን ሆኖሃል። ገባህ? በጣም በቃ ላይ አዲክትድ አድርጎሃል። እነሱ ሰዎች እንዲያከብሩ እድሜ ልክ የምትጠብቅ ከሆነ ወንድም አለም ስማ፣ ከልብህ ተነስተህ መፍጠር አትችልም። ፈጠራ ደግሞ ማለት ነው ላይክ ብዙ ሰው የማይረዳው መንገድ ማለፍ አለብህ። መፍጠር አቅሙ ካለህ ማለት ነው ብዙ ሰው የማይረዳው መንገድ እያለፍክ ነው የምትሄደው። ልብህ ውስጥ እግዚአብሔር መልእክት ሲያስቀምጥልህ ብዙ ሰዎች ያ ህልም አይረዱትም። ገባ? አውቆ ነው እግዚአብሔር ልብህ ላይ የሚያስቀምጥልህ። ከዛ የምታረጋቸው ነገሮች፣ አነጋገርህ፣ አለባበስህ ያ ህልም እውን ለማድረግ ሲሆን ብዙ ሰዎች ወዴት እየሄድክ እንደሆነ ግራ ይገባቸዋል። ገባ? ብዙ ሰዎች ግራ ይገባቸዋል። ከዛ ሊያወዳድቁ ይሞክራሉ፣ መክረው ሊያጣጥሉ ይሞክራሉ፣ መፍራት እንዳለበት ሊነግሩ ይሞክራሉ። አንዳንዶቹ ይስቁብሃል፣ አንዳንዶቹ ይተርቡሃል። ከነዚህ ሰዎች ፍቅር፣ ክብር መጠየቅ ማለት እግዚአብሔርን ራስህን አስረህ ላይክ ትንጥዬ ቦክስ ውስጥ ማስቀመጥ እንደሆነ ማወቅ አለብህ። በምንም ተአምር ማደግ አትችልም። ካለህበት ማህበረሰብ ጋር እየተላላስክ ትኖራለህ። እግዚአብሔርን it's literally it። ስለዚህ ሰዎችን ማስቀየም ማለት ነው መማር አለብህ። ባንተ ከተቀየሙ who cares? አንተ የፈለከውን ነገር አድርገህ ባንተ የተቀየመ አንተ ላይ ክብር ያጣ ፍቅሩ ሊነሳብህ የሚሞክር ሰው ካለ who gives a fuck bro? እግዚአብሔርን ነው ምልክ። እንደዚህ አይነት አስተሳሰብ ከሌለክ ቪዲዮ መልቀቅ ትፈልጋለህ አትችልም። because የሚያስፈራ ሰው አለ በፍቅር ስም ማለት ነው። ያባ አለባበስ መቀየር ትፈልጋለህ አትችልም። you know ማን መሆን እንዳለብህ የነገሩ ሰዎች አሉ። የራስህ ህልም መከተል ትፈልጋለህ አትችልም። you know መንገድ ያወጡልህ ቤተሰብ፣ መምህር፣ ማህበረሰብ አሉልህ፣ ጎረቤቶች ምን መምረጥ እንዳለብህ፣ የት መማር እንዳለብህ፣ መቼ መመረቅ፣ ምን መስራት፣ መቼ ማግባት እንዳለብህ ሰዎችን ሳታስቀይም ለመኖር ስትመርጥ ራስህን እየከዳክ እንደምትኖር ማወቅ አለብህ። it's very simple። ሰዎችን ከድተክ ወይም ለራስህ ታማኝ ትሆናለህ ወይም ደግሞ ራስህን ከድተክ ለዓለም ሙሉ ታማኝ ትሆናለህ ማለት ነው። የሚያስጠላው ነገር ደግሞ ለዓለም ሙሉ ታማኝ ሆነክ ማለት ነው ስቲል እንደከዳሃቸው የሚሰማቸው ሰዎች ይኖራሉ። ወንድሜ አስመስለህም ለራሱ የሚወዱና የሚጠሉ ሰዎች አሉ። ባይ ዘ ወይ አሁን እያስመሰልክ ነው። የሚወዱና የሚጠሉ ሰዎች አሉ ባስመሳዩ ማንነትህ ማለት ነው። ገባ? አንተም እየተሰቃየ ነው፣ የሚወዱህም የሚጠሉህም ሰዎች አሉ። ግን ራስህ ስትሆንስ የሚጠሉ ሰዎች ይኖራሉ፣ በጣም የሚወዱ ሰዎች ግን ይኖራሉ። ደስተኛም ትሆናለህ፣ ህልምህ ትደርሳለህ፣ በረከትህ ይመጣል። ገባህ? እግዚአብሔር ነው ምልክ። ስቶፕ። ፍቅር መጠየቅ አቁም፣ ክብር መጠየቅ አቁም። fuck them bro።